ፍቅር ግን የራሷ እያደረባት የሰው አማሰለች ነው ነገሩ። የራሷ እያደረባት የሰው አማሰለች። ምን ስትል ይሄን ሀሳብ። ሰላም እንዴት ናችሁ? ሁላችሁም ሰላም ነው ወይ? እግዚአብሔር ይመስገን አለን። እኛ ደህና ነን። እናንተ እንዴት ናችሁ? ከሀገር ውስጥም ከሀገር ውጭም ያላችሁ የቺፕስ ቲዩብ ቤተሰቦች እንደምን አላችሁ? የቺፕስ ቲዩብ ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ያው በአዲስ ቪዲዮ፣ በአዲስ ሀሳብ፣ በአዲስ አቀራረብ ከፊት ለፊታችሁ ገጭ ብያለሁ ማለት ነው። እኔ ወንድማችሁ ቤተሰቦቻችን፣ እነዚህ ሰዎች ያው ፖስተሩን አይታችሁ እንደገባችሁ በደንብ አልጠራጠርም። እነዚህ ሰዎች ምንድን ነው ያደረጉን? ምንድን ነው ያሰሩብን? የትኛው ጠንቋይ ቤት ሄደው ነው እንደዚህ አይነት እነሱን እንድናይ የሚያደርጉን? በእውነት በጣም ብዙ አሳፋሪ ነገሮችን ከዚህ በኋላ የመስማት አቅም ያላቸው አይመስለኝም። በጣም አስነዋሪ ነገሮችን የመስማት ትዕግስት ያላቸው አይመስለኝም። ብዙዎቻችሁ ጓደኞቻችን በጣም ነውልለዋል። ጓደኞቻችን ራሳቸውን በጣም እያጡ ነው ማለት አጥተዋል፣ ኦልሬዲ አጥተዋል። በመሰረቱ ግን ደግሞ ያሉበት ነገር ያሳለፉት ነገር ከዚህ በኋላ በደንብ ይገለጻል። ድራማዎቹ ይፋ እየወጡ ነው። ትላንትና በጓደኛችን በፍቅር ቤት የተሰራው ቪዲዮ የብዙዎችን ልብ ሰብሯል። ብዙ ሰው ልቡ ተሰብሯል፣ ልቡ ተነክቷል። በተለይ ደግሞ የፉአድን ሁኔታ የሩታን ሁኔታ ስናይ ደግሞ ሩታ በእውነት ጀንትል ገርል ነች፣ በጣም ጀንትል ቦይ ነች ልል ነበር። እሷ ከወንድም ትበልጣለች። በጣም የጀግና ነች፣ ጀግኒት ነች በእውነት። ፍቅር ግን የራሷ እያደረባት የሰው አማሰለች ነው ነገሩ። የራሷ እያደረባት የሰው አማሰለች። ምን ስትል ይሄን ሀሳብ እንዳሰበችው አላውቅም። ምን ስትል እንደዚህ አይነት ሀሳብ ውስጥ እንደገባች አላውቅም። ፉአድም ትክክለኛ ሀሳብ ነው ያነሳሽው፣ ያራዳ ልጅ ትክክለኛ ሀሳብ ነው ያመጣሽው። እኔን ፍቅሬን ገደል ከተሽ እያለ ነበረ። በእውነት ትክክለኛ ሀሳብ ነው ያነሳሽው ፉአድ። ምን ስትል እቺ ልጅ ማለት ምን አይነት የትኛው ውቃቢሽ ነው እንደዚህ አይነት ነገር እንድትሰሪ ያደረገሽ? ማለት ጤነኛ ነው አይምሮሽ? ፍቅር እኔ በጣም ላንቺ ያለኝ ሪስፔክት ታውቂያለሽ፣ ላንቺ ያለኝን ክብር ምናምን ታውቂያለሽ። በጣም ሰላማዊ ሰዎች ነን እኔና አንቺ። ግን ደግሞ አንዳንዴ ደግሞ ሰው ያፈነግጣል ከሀሳቡ። ሰው የማይሆን ነገር ያስባል። አንቺ በእንደዚህ አይነት ጉዳይ ደግሞ አፈነገጥሽ ማለት እንዲህ ማሰብ አልነበረብሽም ፍቅር። እንዲህ አይነት ስራ መስራት አልነበረብሽም። ትክክል አይደለሽም። አሁን ፉአድ ግን እውነት ጾምህን ፈጣሪ ይቀበልህ። እውነት ያሰብከውን ነገር ፈጣሪ ያሳካል። በሌላ ፈጣሪ በሌላ ይካስህ ወንድሜ፣ በእውነት በሌላ ነገር ይካስህ ፉአድ። ሩታ ግን ዩአር ስማርት፣ በጣም ዩአር ስማርት ገርል። የእውነት በጣም ጀንትል አንቺ ስልሽ በቃ ጥሩ ሰው ነች። ከዚህ በፊት ያለኝ አመለካከት እስከዚህም ነበረ ማለት ታረጋቸው የምትናገራቸው ንግግሮች ምናምን የታረሙ አይደሉም፣ ልክ አይደለችም እያስብ ነበረ ሩታ። አሁን ግን ትዕግስቷን ሳይ የሆኖባትም ደግሞ እንዲህ አይነት ሰው መሆኗን ደግሞ በዝምታ እንኳን መሄድ በራሱ ወይም ደግሞ አልችልም በቃ ከዚህ በላይ ምንም ነገር ማድረግ አልችልም ብሎ በራሱ መሄድ የሴትዮዋን ብስለት ነው የሚያሳየው፣ ወይም ልጅቷን ብስለት ነው የሚያሳየው። ፍቅር ግራ ገብቷታል በዚህ ሰዓት። ፍቅር የምታደርገውን ነገር አታለች። ምክንያቱም በዙሪያ ያሉ ነገሮች በሙሉ በዙሪያ ያሉ ሰዎች በሙሉ በዚህ ሰዓት ላይ ከእሷ ጋር አይደሉም። ማለት አብርሃም ከእሷ ጋር ሊሆን ይችላል። አብርሃም ደግሞ አሁንም ከእሷ ጋር ከሆነ ነገሩ ይበላሻል። አብርሃም አሁን ከፍቅር ጋር ከተመለሰ የመጨረሻ ነው ነገሩ የሚበላሸው እና ድራማውም እንዳልሆነ ነው የሚሆነው። ሌላ ጡዘት ውስጥ ነው የሚከቱን፣ ሌላ ፊልም ውስጥ ነው የሚከቱን፣ ሌላ ሀሳብ ውስጥ ነው የሚከቱን እና የፍቅር የአብርሽ የፉአድ የሩታ ድራማ ተከታታዮች በእነሱም ደግሞ ዙሪያ የነበራችሁ እየተወናችሁ የድራማውን እያስኬዳችሁ የነበራችሁ ሰዎች እንግዲህ የድራማው ማብቂያ የደረሰ ይመስለኛል። ያበቃም አብቅቷል ለማለትም ይቻላል። ምክንያቱም ሁሉም ነገር ተቆራረጠ፣ ሁሉም ነገር ተፈላለጠ፣ በቃ አለቀለት ነገሩ። የአራዳ ልጆች እና በጣም ትላንትና የፉአድን ሁኔታ አይቼ በጣም ልቤ ተነክቷል። ትክክለኛ ነገር ነው ያወራው። ጠብ የሚል ነገር አላወራም ፉአድ። መሬት ጠብ የሚል ነገር አላወራም። ወንድ ልጅ ይመችህ አንተ። ትክክለኛ ነገር ነው ያነሳው። ፍቅር ግን አሁንም ደግሜ ደጋግሜ ይናገራለሁ፣ የራሷ እያረረባት የሰው ታማስላለች ነው ነገሩ። የራስሽ እያረረብሽ የሰው አማሰልሽ፣ የራስሽን አሳርሽ የሰውን አማሰልሽ። አንቺ ልጅ ተቃጠልን እኮ ባካችሁ። የምር እና ከሀገር ውስጥም ከውጭም ያላችሁ የእነሱ ተከታታዮች ያልሆነ ኮመንት ምጽፉ ሰዎች ስነ ስርዓት ያዙ። በቃ
ስነ ስርዓት ያዙ ማለት አይምሯችሁን አሰሩት። መከታተላችሁ ማየታችሁ ምናምን አሪፍ ሆኖ ሳለ ነገር ግን አሎላኑ ለኮመንት የሚሰጡ ሰዎች ጸብ ምናምን ለማስነሳት የምትሞክሩ ሰዎች ስነ ስርዓት ያዙ። ልቦና ይስጣችሁ። በጣም ብዙ ነገር ማድረግ ይቻላል። እናንተ ምንም ላይ ብዙ ነገር ማድረግ ትችላላችሁ። ነገር ግን ምንም ያስፈራል፣ ምንም የሚያስደነግጠን ነገር የለም። በቃ ማለት እያያችሁ ያላችሁት ነገር አለ። ማረም ካለባችሁ አርሙ። በደፈናው በጭፍኑ አታድንቁ። አሁንም ፍቅር ከፈጣሪ ካንቺ ጋር ይሁን። እግዚአብሔር ይጠብቅሽ፣ አምላክ ይጠብቅሽ። ሌላ ምንም ማለት አልፈልግም። በደፈናው የምታደንቁ የምትወዱ ሰዎች ደግሞ እናንተን ፈጣሪ ልቦና ይስጣችሁ፣ ስነ ስርዓታችሁን ፈጣሪ መልስላችሁ። ሌላ ምንም አይደለም። የቺፕስ ቲዩብ ቤተሰቦች፣ የቺፕስ ቲዩብ ተከታታዮች እስካሁን ስለተከታተላችሁ፣ ስላደመጣችሁን፣ ስላያችሁን በጣም እናመሰግናለን። በእንደዚህ አይነት አቀራረብ ስመጣ ለሁለተኛ ጊዜ ነው። ያው አቀራረቡ ከተመቻችሁ ላይክ አድርጉ፣ እኔም ከተመቻችሁ ላይክ አድርጉ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በሌላ ቪዲዮ በሌላ ሀሳብ እስክንገናኝ ድረስ ሰላማችሁን እንደ ምድረ አሸዋ እንደ ሰማይ ከዋክብት ያብዛልን። ሰላማችሁን ያብዛልን። ቻው